ነገሩ አንድ ዕውቅ ደራሲ የጻፈው የፊልም ስክሪፕት በአንድ ብቁ ተዋናይ ሲሰራ ይመስላል። ይህ መርከብ ኮርፌዝ ከተባለ የቱርክ የባህር ጠረፍ ተነስቶ ወደ ህንድ እየተጓዘ ነው። ሰፊውን የውሃ ክልል እንዳሻው እየቀዘፈ የቀይ ባህርን ማዕበል እያለፈ ነው። የባህሩን ማዕበል በኩራት እየሰነጠቀ ቢሆንም ከላይ እየመጣበት ያለውን ማዕበል ግን አላስተዋለም። 25 አባላቱን የያዘው የመርከቡ ካፒቴንም ባህር ሰላም ሰማይ አማን ብሎ እየነዳ ነው። ሆኖም 10 ታጣቂዎችን የያዘው የጦር ሄሊኮፕተር እያሳደደው ነው። ጋላክሲ ሊደር በመባል የሚታወቀው መርከብ 189 ሜትር ርዝማኔ ያለው በፖላንድ የተመረተው መርከቡ በከፊል አንድ አብርሃም ኡንጋር የተባለ እስራኤላዊ የሀብት ድርሻን ይዟል። መርከቡ የባሃማስን ሰንደቅ ዓላማ ሰቅሎ የአንድ የጃፓን ኩባንያ ዕቃዎችን ጭኖ ጉዞውን እየቀጠለ ነው። ሄሊኮፕተሩም እያጓራ ይከተለዋል። የየመንን ሰንደቅ ዓላማ የለጠፈው ወታደራዊ ሄሊኮፕተር በጀልባው አናት ላይ አረፈ። እስከ አፍንጫቸው የታጠቁ ይህንን የመርከቡን ጠለፋ የፈጸሙት የሁቲ ታጣቂዎች መርከቡን ወደ የመን የባህር ዳርቻ ሆዴዳ ወስደውታል። ለጎብኚዎችም ክፍት አድርገውት የሁቲዎች ገድል ተብሎ እየተተረከለት ነው። ባሳለፍነው ህዳር 9 የተከናወነው ይህ የመርከብ ጠለፋ በተለያዩ ጥቃቶች ታጅቦ ቀጥሏል። እንዲህ ያለው የሁቲ ታጣቂዎች ድርጊት ቀይ ባህርን እያናወጠው ነው። በ50 ዓመት ታሪኩ አይቶት በማያውቀው ደረጃ ባንዶር ውስጥ 12 የንግድ መርከቦችን ለጥቃት አጋልጧል። አሁን ቀይ ባህር የማይታመን ሆኗል። በእርግጥም ቀይ ባህር በሰው ሰራሽ ማዕበል እየተናጠ ነው። የሁቲ አማጽያን የሚያግቱትና የሚያጠቁት መርከብ ከመብዛቱ የተነሳ ታዋቂዎቹ ኩባንያዎች በቀይ ባህር ላይ አንጓዝም ብለው ሸሽተዋል። ከአምስቱ የዓለማችን ግዙፍ የመርከብ ኩባንያዎች 4ቱ በባቤል መንደብ ወሽመጥ በኩል አንሄድም ብለው አቋርጠዋል። የዓለማችንን 12% የነዳጅ ንግድ የሚያስተላልፈው 8.8 ሚሊዮን በርሜል ነዳጅና ጋዝ በየቀኑ የሚያጓጉዘው ቀይ ባህር በየዓመቱ ከ17000 በላይ መርከቦች ይመላለሱበታል። የ1 ትሪሊዮን ዶላር ሸቀጥ የሚተላለፍበት ቀይ ባህር አሁን ቀይ አብርቷል። የሁቲ ታጣቂዎች የፈጸሙት ተከታታይ ጥቃት የ44 ሀገራት ጥቅም ጎድቷል። የአሜሪካ ዛቻ የእስራኤል ማስፈራሪያ የሚያቆማቸውም አልሆነም። ሁቲዎች ይህንን ጥቃት የሚፈጽሙት ለምንድነው? ስለምንስ ዓለም እነዚህን ታጣቂ ኃይሎች መግታትና መርታት አቃተው የሚለው መሰረታዊ ጥያቄ ነው። ታጣቂዎቹ ደጋግመው እንደተናገሩት ይህ የመርከብ እገታና ጥቃት በሚገባ ይቀጥላል። ምክንያቱ ደግሞ እስራኤል በጋዛ ላይ የምታካሄደው ጦርነት ነው ብለዋል። እስራኤላውያኑ በጋዛ ላይ የፈጠሩት ከበባና የከፈቱት ጦርነት እስኪቆም ድረስ የትኛውም የአይሁድ ዝርያ ንብረት የሆነ መርከብ በአጠገባችን አያልፍም። ከአሜሪካና ከእስራኤል ጋር ግንኙነት የሌላቸው ሀገሮች ሁሉ ያለ ስጋት ተጓዙ ብለዋል። በዘርማንዘሩ እስራኤላዊ የሆነ ማንም ሰው የሚያስተዳድረው መርከብ ግን እንደማንምረው ይወቅ ሲሉ ዝተዋል። ቃል አቀባዩ ያህያ ሳሬኝ مسلحة اليمنية የየመን ታጣቂ ኃይሎች ደጋግመን እናስጠነቅቃለን። ከእስራኤል ጋር ግንኙነት ያላችሁ ሁላችሁ መርከቦች ወይም ከዚህ ጠላት ሀገር ጋር ምንም አይነት ውል ያላችሁ መርከቦች ኢላማችን እንደሆናችሁ እወቁት። የየመን ሁቲዎች የሚከተሉት የሺዓ እስልምና ቢሆንም ለጋዛው የሱኒ ታጣቂ ኃይል ሐማስ ውግንናቸውን አሳይተዋል። በጋዛ ላይ የተፈጠረውን ከበባ በመቃወም የአሜሪካና የእስራኤል መርከቦችን ማገትና ማጥቃት እንደ ስልት ወስደውታል። ለዚህም ከሐማስ አለቆች ምስጋናና አድናቆት ተችሯቸዋል። هذه خطوة مقدمة በየመን ኃይሎች የተፈጸመው ድርጊት መልካም እርምጃ ነው። አይሁዶች በጋዛ እየፈጸሙት ያለውን ወንጀል ለመቃወምና ፍልስጤማውያንን ለመደገፍ ብለው ያደረጉት ነገር የሚበረታታ ነው። ሁቲዎች ባለፈው ህዳር ካገቱት የጋላክሲ ሊደር መርከብ በተጨማሪ ድሮኖችንና ሚሳኤሎችን በማሰማራት መርከቦች ላይ ጥቃት ሰንዝረዋል። ይህንን በመፍራትም የአሜሪካ መንግስት ወደ ጠባቡ የባቤል መንደብ ወሽመጥ ሊያልፉ የሚገባቸውን መርከቦቹን ወደ ግብፁ ሲዩዝ ቦይ እንዲሄዱ ለማድረግ ተገድጃለሁ ብሏል። ለመሆኑ ኃያሉን ቀይ ባህርን ያሸበሩት ኃያሏን አሜሪካን ያራዱት የሁቲ ታጣቂዎች ማን ናቸው? በሃይማኖታዊ አስተምህሮ ከእነሱ ጋር የማይመስለውን ሐማስን ደግፈው እንዲህ ያሉ ጥቃቶችን ለመሰንዘርስ ምን አነሳሳቸው? እነዚህ ጥያቄዎች መመለስ አለባቸው። ብዙዎች እንደሚስማሙት እነሱም እንደሚያምኑት የሁቲ ታጣቂዎች የሚደገፉትና የሚደጎሙት በኢራን ነው። በሃይማኖታዊ ዶክትሪን ከኢራኑ የሺዓ ሐሊዮት ጋር ምስስሎሽ አላቸው። ፍጥረታቸው ግን ሩቅ የሚባል አይደለም። ምናልባትም አሜሪካ ኢራቅን ባትወር ኖሮ እነዚህ ታጣቂ ኃይሎች እንዲህም የጎለበተና የሚፈራዝና ላይኖራቸው ይችል ነበር። የሁቲዎችን ታሪክ የጻፉ ድርሳናት ዘፍጥረታቸውን ወደ 1980ዎቹ ይመልሱታል። የሁቲ እንቅስቃሴ በሰሜናዊ የመን የተጀመረ ነው። አብዛኛው ህዝብ ዛይ
ዛይዲዝም የተሰኘውን የሺዓ እስልምና ይከተላል። በ1980ዎቹ ሳውዲ አረቢያ በወቅቱ ከነበረው የየመን መንግስት ጋር በመተባበር የሱኒ እስልምናን መስበክ ጀመረች። ሱኒዝም እንዲስፋፋ ሲሰራ ያስተዋሉት የሺዓዎቹ ዛይዲዝማቸውን ይዘው ተቃወሙ። ተቃውሞው ግን ሰላማዊ ነበር። በ1990ዎቹ የዛይዲዎች መንፈሳዊ አባት ሁሴን አልሁቲ የአካባቢውን ወጣቶች እየሰበሰበ የክረምት ትምህርት ማስተማር ጀመረ። አስተምህሮው ሳውዲ አረቢያ ያስገባችውን የሱኒ ትምህርት እንዴት እንቀልብሰው በሚለው ላይ ያተኮረ ነበር። ብዙ ተከታዮች ያሉት ሁሴን አልሁቲ ከዓመታት በኋላ በ2001 እንደ አውሮፓውያን አቆጣጠር ለሁለት ተከፈለ። አንደኛው ክፋይ ሁቲ ተብሎ ወጣ። ይህ የሁቲ ቡድን ለየመን መንግስት ስጋት ሆኖ በቀጠለበትና ሆድና ጀርባ ሆነው እየኖሩ ባለበት ወቅት በ2003 እንደ አውሮፓውያን አቆጣጠር አሜሪካ መራሹ ዓለም ኢራቅን ወረረ። በዚህ ጊዜ የየመን መንግስት ወረራውን ደግፎ ቆመ። ይህ የየመን መንግስት ውሳኔ በአብዛኛው የአገሪቱ ህዝብ ዘንድ ቁጣን ቀሰቀሰ። አጋጣሚውን ሁቲዎች ህዝቡን በመንግስት ላይ ለማሳመዝ ተጠቀሙበት። የአብዮት ጥሪም አቀረቡ። አብዮታችን እንደ ኢራን ያለ እስላማዊ፣ ታጋይነታችን እንደ ሂዝቦላ ያለ ጽናታዊ ነው ሲሉ ማወጁ። በእስራኤልና በፍልስጤም ኢንቲፋዳ አንድ ፍልስጤማዊ ህፃን በእስራኤላውያን ወታደሮች ሲገደል የሚያሳየው ቪዲዮ በመገናኛ ብዙሃን ከተለቀቀ በኋላ ደግሞ ትጥቅ አንስተው ለመዋጋት ወሰኑ። መንግስት አመጹን ለመቀልበስ ዘመተ። ሁሴን አልሁቲ በመንግስት ተገደለ። አዲስ መሪዎች ተፈጥረው ከመንግስት ጋር መፋለም ያዙ። መንግስታቸው የሚወስደው እርምጃ ብዙዎችን እያስቆጣ ታጣቂዎችን እንዲቀላቀሉ አደረገ። ወታደራዊ ክንፉም እየደረጀ ሄደ። በዚህ ሁኔታ ውስጥ ያሉ የ2011 የአረብ አብዮት ተቀጣጠለ። እነሱም አመጻቸውን አፋፍመው በሰሜናዊ የመን የምትገኘውን የሳዳ ግዛት ተቆጣጠሩ። ራሳቸውንም የፈጣሪ ደጋፊዎች ነን ብለው አወጁ። በ2014 እንደ አውሮፓውያን አቆጣጠር ድልና እድል ከነሱ ጋር ሆነላቸው። የአገሪቱን ዋና ከተማ ሰንዓን ያዙ። ይህ ሲሆን ኢራን ያልተቋረጠ ድጋፏን ለግሳቸዋለች። የአቶ ኢሳያስ አፈወርቂ ኤርትራም ደሴትና ሰራዊት እንዳዋጣች ይነገራል። በሺዓ አማኟ ኢራን እየተደገፉ ሰንዓ የደረሱት ሺዓዎቹ የሁቲ ታጣቂዎች የሱኒ አማኝ በሆኑት በባህረ ሰላጤው ሀገራት እንደ ጠላት ተቆጠሩ። እንደ አውሮፓውያን አቆጣጠር በ2015 መጋቢት ላይ ሳውዲ የምትመራው የበርካታ ሀገራት ጥምረት ወደ የመን ዘመተ። በ6 ወራት አሸንፊያቸው ያባረሩትን መንግስት ተተክላለሁ ብሎ የገባው ሳውዲ መራሹ ኃይል 7 ዓመት ተዋግቶ ድል አልቀናለው። በ2022 የሚያዝያ ወር ላይ ተኩስ አቁሜያለሁ ብሎ ውጊያውን አቋረጠ። ድሮን፣ ጄት፣ ሄሊኮፕተርና ሚሳኤል፣ ሮኬትና መሰል ዘመን አፈራሽ ቴክኖሎጂዎችን ሁሉ ተጠቅሞ ሲተኩስ የከረመው የሳውዲ ቡድን የሁቲ ታጣቂዎችን ፈቅ ሊያደርጋቸው አልቻለም። 25000 የሚደርስ የአየር ድብደባ አካሂዶ 19000 ሰላማዊ ዜጎችን ከመግደል ውጭ ያገኘው ወታደራዊ ድል አንዳች የለም። እና አሜሪካ የሚደግፉት የአውሮፓ ህብረት አይዞ ያለው ይህ የነሳውዲ ዘመቻ ከ17 ሚሊዮን በላይ ህዝብ እንዲራብ ከማድረጉ ውጪ ሌሊትና ቀን ያካሄደው የአየር ድብደባ የፈየደለት ነገር አልነበረም። እግረ መንገዱንም የድሮን ፍቅር አፍቅሮተ አየር ኃይል ላለባቸው መንግስታትና መሪዎች በድሮን ጋጋታና በድብደባ ብዛት ዘላቂ ድል ማምጣት እንደማይቻል አስተምሮ አለፈ። በዚህ መልኩ አቅማቸውንና አቋማቸውን ያሳዩት የየመን ታጣቂዎች ናቸው እንግዲህ ዛሬ የቀይ ባህርን ሰማይ ካለኛ ፈቃድ ዝር የሚልበት አይሁዳዊ መርከብና አሜሪካዊ ንብረት አይኖርም ያሉት። ጥያቄው እነዚህ ኃይሎች ከሐማስ ጋር የሚጋሩት የሃይማኖት አስተምህሮ በሌለበት ሁኔታ ስለምን ለፍልስጤሙ ድርጅት ብለው ይህንን ያህል ዋጋ መክፈልን ወደዱ የሚለው ነው። ሁቲና ሐማስ ሁለቱም በኢራን የሚደገፉ ጸረ እስራኤልና ጸረ አሜሪካ ታጣቂዎች ናቸው። እዚህ ጋር የሚያመሳስላቸው በኢራን መደገፋቸውና ሁለቱም አሜሪካና እስራኤልን እንደ ጠላት መፈረጃቸው ነው። እንዳም ሆኖ ሁቲዎች የሚከተሉት ሃይማኖት የሺዓ እስልምና በመሆኑ ከሱኒ ስብከት ተከታዩ ሐማስ ጋር ልዩነት አላቸው። መሰረታዊ ያስተምህሮ ልዩነት ያላቸው እነዚህ ኃይሎች የሚደጋገፉት ከአንጀት ነው ወይስ ከአንገት ለሚለው ጥያቄ ደህና ማብራሪያ የሰጡት የኢራቁ ተመራማሪ ሳጅድ ጂያድና የኦቶዋ ዩኒቨርሲቲ ፕሮፌሰሩ ቶማስ ጄኒው ናቸው። ሳጅድ እንደሚሉት ሐማስና ሁቲን ያገናኘው የሂዝቦላህ መሪው ሐሰን ናስራላህ ነው። ቢያንስ የጋራ ጠላት አለን በሚለው ላይ እንስማማ የሚለውን ሐሳብ ይህ በኢራን የሚደገፈው ሊባኖሳዊ ታጣቂ ቡድን በሁለቱም ኃይሎች ቅቡል እንደሆነ አድርጎታል ይላሉ። ፕሮፌሰር ቶማስ ደግሞ የየመኖቹ ታጣቂዎች ሰሞነኛውን ጥቃት የሚሰነዝሩት ለሐማስ አዝነው ሳይሆን ማግኘት የሚፈልጉትን ዓለም አቀፋዊ ዕውቅና ሽተው ነው ባይ ናቸው። የየመንን መንግስት በትጥቅ ትግል አባረው ሰንዓን ከተቆጣጠሩም በኋላ በአሜሪካ በአውሮፓ ህብረትና በራሷ በእስራኤልም እንደ ሽብርተኛ ድርጅት የተቆጠሩት የሁቲ ታጣቂዎች እንደ መንግስት እንዲቆጠሩና እንዲጠሩ ይፈልጋሉ። እናም አስፈላጊ ኃይል መሆናቸውን ለማሳየት ሲሉ ይህንን ተከታታይ ጥቃት ሰንዝረዋል ይላሉ። በእርግጥም ታጣቂዎቹ ግባቸውን የመቱ ይመስላል።
ከዓመታት በፊት እነ ሳውዲና ኤምሬቶችን ጃስ ስትል የነበረችው አሜሪካ ለየመን ችግር መፍትሄው ፖለቲካዊ ነው ብላለች። በፕሬዝዳንቱ ኦባማ ዘመን ተጀምሮ በትራምፕም ዘመን ቀጥሎ በጆ ባይደን አስተዳደር ጊዜ የሚያልቆመው የየመን ጦርነት ፖለቲካዊ መፍትሄ ይፈለግለት ዘንድ አሜሪካ ወስናለች። በደጉ ዘመን በየመን አምባሳደር ሆነው የሰሩት አሜሪካዊ ዲፕሎማት ጀራልድ ፌርስቴይን የሁቲ ታጣቂዎች ኢራንን እንደ ዘላቂ ወዳጅ ሊመለከቷት እንደማይችሉ በማንሳት ፖለቲካዊ ውይይት ቢደረግ ቴህራንን ይተዋታል ይላሉ። ሁቲዎች በኢራን መርህና ሕግ እየተገዙ የሚቀጥሉ አይመስለኝም። ለኢራን ዘላቂ ውክልና ጦርነት ተፋላሚ ሆነው ይቀጥላሉ ብዬም አላስብም። አሁን የኢራን ወታደራዊ ድጋፍ ቢያቆም ሁቲዎች ኢራኖቹን ተከትለው ይዘልቃሉ ማለት ዘበት ነው። ይህንን ከግምት ውስጥ ያስገባ መፍትሄ በመፈለግ የየመንን ፋይል እንዲዘጋ ሊደረግ ይገባል። 7 ዓመት ተዋግቶ አልሆንልህ ያለው የሳውዲ አረቢያ መንግስት ለፖለቲካዊ መፍትሄም ዝግጁ ነኝ ብሏል። የአገሪቱን የውጭ ጉዳይ ሚኒስትር የሚመሩት ፈይሰል ፈርሃን የየመን ጦርነት ያበቃ ዘንድ ለፖለቲካዊ መፍትሄ ዝግጁ ነን ብለዋል። የጠመንጃ ፈሙዞች ተዘግተው የሰላም በሮች ይከፈቱ ሲሉም ጥሪ አቅርበዋል። ሞት ለእስራኤልና ለአሜሪካ የሚለው የሁቲዎች መፈክር ግን ዘመን ተሻግሮ ቀጥሏል። የአሁኑ ጥቃታቸው በዓለም አቀፍ ደረጃ ከሚፈልጉት እውቅና በተጨማሪ በመካከለኛው ምስራቅ የሙስሊም ታጣቂዎች ዘንድ ቅቡል እንደሆኑና በአካባቢው ማህበረሰብም ታዋቂነት እንደሚያመጣላቸው ስለሚያውቁ ኦፕሬሽኑን ገፍተውበታል የሚል እምነት አለ። ሰሞነኛው የባህር ላይ ጥቃታቸው ግን ታይቶ የማይታወቅ ነው። የባህር ላይ ወንበዴዎች መርከብ ሲያግቱና ጉዞ ሲያስተጓጉሉ የመጀመሪያቸው ባይሆንም ቀይ ባህር ግን ድሮን የታጠቁ ከሄሊኮፕተር ላይ የሚወርዱ አጋቾች አጋጥመው አያውቅም። በባህር ላይ የሚተላለፉ መርከቦችን ያሰጉት እነዚህ የሁቲ ታጣቂዎች የዓለምን የነዳጅ ዋጋ ሊያኖሩት ባህር ላይ አጓጉዘው ሸቀጥ የሚያስገቡ ሀገራትንም ኑሯቸውን ሊያስወድዱት እንደሚችል ተገምቷል። የእርዳታ እህል ጭነው እንደ ኢትዮጵያ ላሉ የምስራቅ አፍሪካ ሀገራት የሚያጓጉዙ መርከቦችም ለሚጠብቃቸው አንጀት ቶሎ ላይ ደርሱ ይችላሉ ተብሏል። አሁን መርከቦቹ እንደ አማራጭ እየተከተሉት ያሉት መንገድ ኬፕ ኦፍ ጉድ ሆፕ በተባለው ደቡባዊ የአፍሪካ ጫፍ ያለውን ነው። በዚህ በኩል የሚደረገው ጉዞ 25000 ኪሎ ሜትር የሚረዝምና 34 ቀናትን የሚወስድ ነው። ይህም በቀይ ባህር በኩል ከሚደረገው የ7000 ኪሎ ሜትር ርቀትና የ9 ቀናት ጭማሪ አለው። በዚህ መልኩ ተጓጉዞ ወደ አፍሪካና ሶስተኛው ዓለም ሀገራት የሚገባ ምርት መወደዱና ለሸማቾችን መክበዱ አይቀርም። የጉዳዩ ተንታኞች እንደሚሉት ከሰሜናዊ የአውሮፓ ክፍል ተነስተው ወደ አፍሪካ የሚሄዱ መርከቦች ቀይ ባህርን ካልተጠቀሙ ቢያንስ $1 ሚሊዮን ተጨማሪ ወጪ ይጠብቃቸዋል። ይህ ደግሞ በሸማቹ ማህበረሰብ ላይ የሚጣል ዕዳ ይሆናል። መልካሙን ሁሉ በመመኘት በዚሁ ተሰናበትን።